ከዚህ ቀደም ኢቢኤስ በነበረችበት ወቅት የጣቢያውን የመዝናኛ ፕሮግራሞች ካደመቁት የፕሮግራም መሪዎች መካከል አንዷ እንደሆነች የሚነገርላት መቅደስ ደበሳይ ኢቢኤስን ለቃ አሁን ወደ ተቀላቀለችው አባይ ቲቪ ከመምጣቷ በፊት በጣቢያው የአዲስ ምዕራፍ ፕሮግራም ላይ ቀርቦ በነበረውና የብዙ ተመልካቾችን ቀልብ ስቦ ሲያበቃ ወዲያው ደግሞ ሌላ ርዕሰ ጉዳይ ተመዞበት መነጋገሪያ ከነበረው ፕሮግራም ጋር ተያይዞ ዛሬም ድረስ የፍርድ ቤት ደጃፍ እየረገጠች ስለመሆኗ ተሰምቷል። በዚህ በሽብር ወንጀል ክስ ከተመሰረተበት ጉዳይ ጋር ተያይዞ በወቅቱ የቴሌቪዥን ጣቢያውን ባለቤቶች ጨምሮ ብዙ ሰራተኞች በተጠርጣሪነት በሕግ ጥላ ስር ውለው እንደነበር ይታወቃል። አቃቤ ሕግም ከዚህ ጋር ተያይዞ ክሴን ያጠናክሩልኛል ያላቸውና ክሱን ለማስረዳት ካዘጋጃቸው ወደ 34 አካባቢ ከሚደርሱ ምስክሮች መካከል መቅደስ ደበሳይ አንዷ እንደሆነች ተሰምቷል። ይህ አሁንም ውሎ አድሮም ብይን ሳያገኝ ከቀረው ጉዳይ ጋር ተያይዞ ዛሬም ምስክሮች ፍርድ ቤት ደጃፍ ከመርገጥ አልቀሩም። ይህ በእንዲህ እንዳለ አቃቤ ሕግ መቅደስ ደበሳይ ላይ ቅሬታና ተቃውሞ ማሰማቱም ተሰምቷል። ከዚህ እልፍ ሲልም አቃቤ ሕግ ምስክሯ በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደምትችል ለችሎቱ ማስረዳቱም ተሰምቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። በዛሬው መሰናዷችን ከመቅደስ ደበሳይና ከአቃቤ ሕግ ጉዳይ ጋር ተያይዞ አቃቤ ሕግ መቅደስ ደበሳይ ላይ ያቀረበውን ቅሬታ በተመለከተ ልንነግራችሁ ወደን ነው። ከመሰናዷችን ፍጻሜ ድረስ አብራችሁን ከቆያችሁ መረጃውን የምታገኙት ይሆናል። የሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን። ክበሩልን። እንደተሰማው መረጃ ከሆነ መቅደስ ለፖሊስ በሰጠችው ቃልና በፍርድ ቤት በሰጠችው ቃል መካከል ልዩነት በመታየቱ በአቃቤ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደደረሳት ነው የታወቀው። በተመልካች ዘንድ በስፋት በሚታወቀው የኢቢኤስ ቴሌቪዥን አዲስ ምዕራፍ የተሰኘ ፕሮግራም ላይ የቀረበ አንድ ታሪክ እጅግ አነጋጋሪና ብዙዎችን እያስለቀሰ ጉዳይ ነበር። የኋላ ነገረ ጉዳዩ መልኩንም ይዘቱንም አይነቱንም እየቀየረ የመምጣቱ ነገር ሲሰማ ጉድጉድ ማስባሉን ቀጥሎ ነበር። ታዲያም ይህ አነጋጋሪ ፕሮግራም አየር ላይ ውሎ የብዙዎችን ቀልብ ከሳበ በኋላ መንግስት ነገሩን እንደተባለው እንደታየውም አይደለም፣ ከጀርባው ሀገር ምድሩ ያላወቀው ሌላ ተልእኮ ሌላ ሚስጥር አለው በሚል ሲመረምረው ከቆየ በኋላ የቴሌቪዥን ጣቢያውን ባለቤቶች አዘጋጆችን ጨምሮ በሕግ ጥላ ስር አውሏቸው ነበረ። አዘጋጆችን ጨምሮ ባለታሪኳን ያቀረባትን ግለሰብና የቴሌቪዥን ጣቢያውን ባለቤቶች ጨምሮ 16 ተከሳሾችን በሽብር የጥላቻ ንግግርና በሙስና ወንጀል በሚል ክስ አስመስርቶባቸው ጉዳዩ በፍርድ ቤት ሂደት ላይ ይገኛል። ጉዳዩ በሕዝብ ዘንድ ከፍተኛ መነጋገሪያ የሆነው ብዙ ጊዜ የችግረኞችን ታሪክ በማቅረብ የሚታወቀው የኢቢኤሱ አዲስ ምዕራፍ ፕሮግራም እንዴት ከባድ በሆኑ የሽብርና የሙስና ወንጀሎች ሊከሰስ ቻለ በሚል ትልቅ ጥያቄ የፈጠረ ጉዳይ ነበር። አነጋጋሪ በነበረው የቴሌቪዥን ዝግጅት ላይ አነጋጋሪ የነበረችው ደግሞ ዋነኛዋ ገጸ ባህሪ ብርቱካን የተባለችው ግለሰብ ነበረች። የክስ መዝገቡ እንደሚገልጸው ከሆነ የፍርድ ሂደቱ ማዕከል የሆነችው 6ኛ ተከሳሽ ብርቱካን ተመስገን ነበረች። ብርቱካን በአዲስ ምዕራፍ ፕሮግራም ላይ ቀርባ ያቀረበችው ታሪክ በአቃቤ ሕግ እይታ የተቀነባበረ ሐሰተኛና የጥላቻ ንግግርን የሚያስፋፋ ብቻም ሳይሆን ሆን ተብሎ ሕዝቡን በማነሳሳት የሽብር ዓላማን ለማሳካት የቀረበ ነው ሲል ተሰምቷል። በዚህ መሰረት አቃቤ ሕግ ከ1ኛ እስከ 6ኛ ባሉ ተከሳሾች ላይ በሽብርተኝነት ወንጀል ክስ መስርቶባቸዋል። ክሱ እንደሚለው ደግሞ ከሆነም ተከሳሾቹ ይህንን ሐሰተኛ ትርክት በመቅረጽ በማሰራጨትና ተግባራዊ እንዲሆን በማድረግ በሽብር ወንጀል ተሳትፈዋል ይላል። የክሱ ሁለተኛው ምዕራፍ የሚያተኩረው ደግሞ በሚዲያ ተቋሙና በባለሙያተኞቹ ላይ ነበረ። የሚዲያው ኃላፊነት ጥያቄ ውስጥ የገባውም ከዚህ አንጻር ነበረ። 7ኛ ተከሳሽ ኢቢኤስ ቴሌቪዥን እና 8ኛ ተከሳሽ ሲልቨር ስፕሪንግ ፕሮዳክሽን የጥላቻ ንግግርና ሐሰተኛ መረጃን በማሰራጨት ነበር የተከሰሱት። ጉዳዩ የቴሌቪዥን ጣቢያውንና ግለሰቧን ብቻ በመክሰስ አላቆመም። ፕሮግራሙ ላይ የተሳተፉ የጀርባ ባለሙያተኞችም ከክሱ አላመለጡም ነበር። 9ኛ ተከሳሽ ማክዳ ፍሳጽዮን የሙያ ግዴታዋን ወደ ጎን በመተው የተቀነባበረ ታሪክ ለሕዝብ እንዲቀርብ በማድረግ 10ኛና 11ኛ ተከሳሽ ታሪኩ ኃይሌ ወይም ዳይሬክተር የነበረውና ህሊና ታረቀኝ ረዳት ዳይሬክተር የነበረችው ከብርቱካን ተመስገን ጋር በአካል ተገናኝተው ታሪኳን እውነት የማይመስሉ አጠራጣሪ ነገሮች እያሉት እንኳን በቂ ማጣራት ሳያደርጉ በማሰራጨታቸው በወንጀሉ ተባባሪ ሆነዋል ሲል
አቃቤ ሕግ ከሷቸዋል። ሶስተኛው የክስ ምዕራፍ ዝግጅቱን ተከትሎ የተፈጸመውን የገንዘብ እንቅስቃሴ ይመለከት ነበር። አቃቤ ሕግ እንደሚለው ከሆነ በሐሰተኛው ትርክት ልባቸው የተነካ በርካታ ግለሰቦች ለብርቱካን ተመስገን እርዳታ እንዲያደርጉ ተገፋፍተዋል። በዚህም ከ3 ሚሊዮን ብር በላይ በብርቱካን የባንክ ሂሳብ ውስጥ እንዲገባ ተደርጓል ሲል ገልጿል። አቃቤ ሕግ ይህንን ድርጊት ስልጣንን ያለ አግባብ በመጠቀም የማይገባ ጥቅም ማግኘት ሲል በሙስና ወንጀል ከሷቸዋል። በዚህ ክስም ብርቱካንን ጨምሮ ሌሎች ተከሳሾች ገንዘቡ እንዲሰበሰብ ሁኔታዎችን አመቻችተዋል ሲልም ገልጿል። በችሎቱ የቀረቡት 16ቱን ተከሳሾች የቀረበባቸውን ክስ ሙሉ በሙሉ በመካድ የእምነት ክደት ቃላቸውን ሰጥተው እንደነበር ነው የተሰማው። ክሱን ለማስረዳት አቃቤ ሕግ ካዘጋጃቸው 34 ምስክሮች መካከል የመጀመሪያዎቹን ማሰማት የጀመረ ሲሆን የፍርድ ሂደቱ የበርካቶችን ትኩረት ስቦ መቀጠሉ ይታወቃል። ጉዳዩ የሚዲያ ነጻነትና ኃላፊነትን እንዲሁም ደግሞ ጥላቻ ንግግር ሕግን አተገባበርን በተመለከተ ሰፊ ውይይትም ቀስቅሷል። በዚህ በያዝነው ሳምንት እንደተሰማው መረጃ ከሆነ ደግሞ መቅደስ ለፖሊስ በሰጠችው ቃልና በፍርድ ቤት በሰጠችው ቃል መካከል ልዩነት በመታየቱ በአቃቤ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደቀረበባት ታውቋል። በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሀሳብ ማቅረቧን አቃቤ ሕግ ተቃውሟል። የሕግ ምንጮች እንደገለጹት ከሆነ አቃቤ ሕግ ምስክሯ በፖሊስ የሰጠችውን ቃል እንድትደግም፣ ይህንን ካላደረገች ግን በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደምትችልም ለችሎቱ አስረድቷል። ኢቢኤስ ቴሌቪዥን በአዲስ ምዕራፍ በተሰኘ ፕሮግራም ላይ በቀረበ ታሪክ ምክንያት ክስ የተመሰረተባቸውን ግለሰቦች ጉዳይ የሚመለከተው ፍርድ ቤት የቀድሞዋን የፕሮግራሙን አቅራቢ መቅደስ ደበሳይን በምስክርነት ሰምቷታል። ሆኖም መቅደስ ለፖሊስ በሰጠችው ቃልና በፍርድ ቤት በሰጠችው ቃል መካከል ልዩነት በመታየቱ በአቃቤ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደቀረበባት ነው የታወቀው። ጉዳዩ መነሻ የሆነው ብርቱካን ተመስገን የተባለችው የዩኒቨርሲቲ ተማሪ የደረሰብኝ በደል ነው ስትል በፕሮግራሙ ላይ መናገሯን ተከትሎ ነው። ታሪኩ የተፈበረከ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ወንጀል ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እስካሁን እየታየ ይገኛል። በዚህ የክስ መዝገብ አቃቤ ሕግ ምስክሮቹን ሲያሰማ የቆየ ሲሆን ባሳለፍነው ሳምንት ሐሙስ ጥቅምት 13 ቀን ሉላ ገዙና ዘወትር ደሳለኝ ምስክርነታቸውን መስጠታቸው ታውቋል። አርብ ዕለት ደግሞ የመቅደስ ደበሳይ ተራ የነበረ ቢሆንም በአንድ ዳኛ ድንገተኛ እልፈት ምክንያት ችሎቱ ሳይሰየም መቅረቱን የተሰማው። ታዲያ በዚህ ሳምንት በነበረው ማክሰኞም ችሎቱ መቅደስ ደበሳይ ምስክርነቷን ስትሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሀሳብ ማቅረቧን አቃቤ ሕግ ተቃውሟል። ከሕግ ምንጮች አገኘው ሲል ዛበሻ እንደገለጸው ከሆነ ደግሞ አቃቤ ሕግ ምስክሯ በፖሊስ የሰጠችውን ቃል እንድትደግም፣ ይህንን ካላደረገች ግን በሐሰት ምስክርነት ወንጀል ልትጠይቅና ለእስር ልትዳረግ እንደምትችል ለችሎቱ አስረድተዋል ሲል ዛበሻ የሕግ ምንጮችን ተጠቅሜ አገኘሁት ያለው መረጃ ያመላክታል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለዛሬ የነበረን መሰናዶ ይህንን ይመስላል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ቻናላችንን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።